ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው መካከለኛው ምስራቅን የተመለከቱ ፈጣን ወቅታዊ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክብራን አድማጮች፣ ፈጽሞ ያልተጠበቀም ያልተገመተም ነገር ሆኗል በዛሬው ሌሊት። ይኸውም የአሜሪካ ውሳኔ ነው። በድንገት አሜሪካ ዛሬ ሌሊቱን ባሳለፈችው ውሳኔ ኢራን ላይ ለረጅም ዓመታት ጥላው የነበረውን የነዳጅ ማዕቀብ በጊዜያዊነት ማንሳቷን ይፋ አድርጋለች። በዓለም ከባድ የነዳጅ እጥረት ማጋጠሙን ተከትሎ ነው አሜሪካ በኢራን ላይ የጣለችውን የነዳጅ ማዕቀብ አንስታ የኢራንን ነዳጅ ከዛሬ ጀምሮ የተለያዩ የዓለም ሀገራት መግዛት ትችላላችሁ ስትል ገልጻለች። ይህንን ተከትሎ መገናኛ ብዙሃን በስፋት እየዘገቡት ነው። የማዕቀቡ መነሳትን ተከትሎ ኢራን ከነዳጅ ሽያጭ በርካታ ገንዘብ እንደምታገኝም ተዘግቧል። ጉዳዩ በጣም ግራ አጋቢ ሆኗል የተባለው። በሌላ በኩል በቀጠለው ጦርነት አሁንም ጥቃቶች ቀጥለዋል። ኢራን በተለያየ የዓለም ክፍል የሚገኙ የመዝናኛ ቦታዎችን ታርጌት ያደረገ የቱሪስት መዳረሻዎች ላይ ያነጣጠረ ከባድ ጥቃቶችን እፈጽማለሁ ስትል ዝታለች። ይህንንም ዛሬ ጀምሮ አደርገዋለሁ ብላለች። ሁኔታው በመላው ዓለም ፍርሃትን አጭሯል። የትና መቼ እንደሚፈጸም ስለማይታወቅ። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ አባሎችን እጅግ ዘግናኝ በሆኑ ስድብ በቀላቀሉ ቃላት ጭምር በዛሬው ዕለት ሌሊት ሰድበዋል፣ ተራግመዋል። በማህበራዊ ትስስር ገጻቸው ኔቶን በተመለከተ የጻፉት ጽሁፍ በርካቶችን እያነጋገረ ነው። እነዚህ አስተዋወቅኳችሁና ሌሎችንም በርከት ያሉ መረጃዎች አስደምጣችኋለሁ። አብረን እንከታተለው። በቅድሚያም በቀጠለው የመካከለኛው ምስራቅ ጦርነት ከወደ አሜሪካ ግምጃ ቤት የተሰማው ዜና ፈጽሞ ያልተጠበቀም ያልተገመተም ሆኗል። አሜሪካ ላለፉት ረዥም ዓመታት በኢራን ነዳጅ ላይ ጥላው የነበረውን ማዕቀብ በጊዜያዊነት ማንሳቷን ይፋ አደረገች። የጦርነቱ የኢኮኖሚ መዘዝ አሜሪካን እጅግ ባልተጠበቀና አስገራሚ ውሳኔ ላይ እንድትደርስ አስገድዷታል ያሉት መገናኛ ብዙሃኑ አሜሪካ በኢራን ላይ የከፈተችውን ጦርነት በኃይልና በነዳጅ ገበያው ላይ እያሳደረ ያለውን ጫና ለመቆጣጠርና የመካከለኛው ምስራቅ የነዳጅ ማጣሪያዎችን በከፍተኛ ፍጥነት እየወደሙ መሆኑን ተከትሎ ለዓመታት ማዕቀብ ተጥሎበት ወደ ገበያ እንዳይገባ ተደርጎ የነበረውን ማዕቀብ ከኢራን ላይ መነሳቱም በጊዜያዊነት ተመልክቷል። ይህንን ተከትሎ አሁን በባህር ላይ የተጓጓዙ የሚገኙ ነዳጅን ከኢራን ላይ መግዛት ትችላላችሁ ስትል አሜሪካ አስታውቃለች። የአሜሪካ ግምጃ ቤት ጸሐፊ ወይም ትሬጀሪ ሴክሬታሪ ስኮት ቤንሰንት በዛሬው ዕለት ሌሊት በድንገተኛ መግለጫቸው እንዳስታወቁት
አቅርቦት በአሁኑ ወቅት ላይ በዓለም ገበያ ለዓመታት ታግዶ የቆየውን የኢራንን ነዳጅ ለመሸጥ የሚያስችል ጠባብና የአጭር ጊዜ ፈቃድ ለኢራን ተሰጥቷል ብለዋል። ይህ እርምጃ የአሜሪካ የረዥም ጊዜ ፖሊሲ ሙሉ በሙሉ የቀለበሰና ውጤቱም እጅግ አስገራሚ የሆነ ነው ተብሏል። የአሜሪካው ግምጃ ቤት ኃላፊ ፔንሴንት በዛሬ ሌሊቱ መግለጫቸው ይህ ፈቃድ በአሁኑ ጊዜም በመርከቦች ላይ ለተጫኑ የኢራን ድፍድፍ ነዳጆችና የፔትሮሊየም ምርቶች ሽያጭ ተፈጻሚ ይሆናል በማለት ገልጸው ሀገራትም እነዚህን ነዳጆች ከኢራን ላይ መግዛት ይችላሉ ብለዋል። ከጦርነቱ በፊት ቻይና የኢራን ነዳጅ ዋነኛ ገዢ የነበረች ሲሆን አሜሪካና ሌሎች ሀገራትም በጣሉት ማዕቀብ ምክንያት ነዳጁ በከፍተኛ ቅናሽ ይሸጥላት ነበር። በዓለም ላይ ከፍተኛ የነዳጅ አቅርቦት መስተጓጎሉን ተከትሎ አሜሪካም በዚህ ድንገተኛ ውሳኔዋን ሌሊት ያሳለፈች ሲሆን ህንድን ጨምሮ በአጠቃላይ የእስያ ሀገራት ነዳጁን ከኢራን ላይ ለመግዛት እየተሻሙ መሆኑም ተመልክቷል። ከኢራን ላይ ላለፉት 10 ዓመታቶች ተጥሎ የቆየውን የነዳጅ ማዕቀብ ሊነሳ ነው የሚለውን ወሬ መውጣቱን ተከትሎ ባሳለፍነው ሐሙስ አንድ ጋዜጠኛ እንዲህ እያሰቡ ነው ወይ ብሎ ጠይቋቸው ነበር ትራምፕን። ነገር ግን ፕሬዚደንት ዶናልድ ጄ ትራምፕ ጉዳዩን በቀጥታ አልመለሱትም። የዓለም የነዳጅን ዋጋ ለመጠበቅ ስንል መራራ ውሳኔዎችን ሁሉ ልናሳልፍ እንችላለን በማለት ነበረ ያለፉት። ውሳኔው በተለይም በጦርነት ላይ ለምትገኘው ኢራን እጅግ በጣም መልካም ዜና መሆኑን መገናኛ ብዙሃን ጽፈዋል። የባህር ላይ የማዕቀብ ጉዳዮች አማካሪ የሆኑት የብላክስቶን ኮምፕሊያንስ ሰርቪስ ዳይሬክተር ዴቪድ ታነባም በጉዳዩ ዙሪያ በሰጡት ዝርዝር መረጃ አሜሪካ የወሰነችው ይህ ውሳኔ ምን ያክል ነገሮች እንዳስጨነቋት አመላካች ነው በማለት ገልጸው ላለፉት 40 ዓመታት በኢራን ላይ ተጥሎ የነበረውን ማዕቀብ በጦርነት መሃል ሆኖ በድንገት መነሳቱ ይህ የእብደት ውሳኔ ነው በማለት ገልጸው ኢራን በርካታ ገንዘቦችን ከነዳጅ ሽያጩ ታገኛለች ብለዋል። ባለሙያዎች እንደሚሉት ከሆነ ይህ ውሳኔ በዋጋ ላይ የተወሰነ ተጽዕኖ ብቻ ሊኖረው እንደሚችል ገልጸው ይልቁንም አሜሪካ ጦርነት በከፈተችባት ኢራን ላይ ለዓመታት ጥላው የነበረውን ማዕቀብ በጦርነቱ መሃል ማንሳቷ ለኢራን መልካም ዜና ነው፣ በርካታ ገንዘብ ታጋብስበታለች ብለዋል። የኒው አሜሪካን ሴኩሪቲ ሴንተር ከፍተኛ ተመራማሪ ራቼል ዚምባም በዚህ ጉዳይ ላይ ማብራሪያ ሲሰጡ እንዳሉት ከሆነ ይህ ጌም ቼንጀር ነው ብዬ አላስብም በማለት ገልጸው ይልቁንም በርካታ ጥያቄዎችን የሚያስነሳ አደናጋሪና ድንገተኛ ውሳኔ ነው ብለዋል። ዚምባ አክለውም ሲናገሩ የአሜሪካ መንግስት ከነዳጅ ሽያጩ የሚገኘውን ገንዘብ ወደ ኢራን መንግስት እንዲሄድ ይፈልጋል ብለው ባያምኑም ነገር ግን አሜሪካም በዚህ ሁሉ ሁኔታ ጦርነቱ ባልታሰበ ሁኔታ እየሰፋ መሄዱንና ለተራዘመ ጊዜ መቀጠሉ እንዲሁም በዓለም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ መሆኑ ስላስጨነቃቸው ነው የአሜሪካው ፕሬዝደንት እዚህ ውሳኔ ላይ የደረሱት ብለዋል። አሜሪካ አቅርቦትን ለማሳደግ ሌሎች ጥረቶችንም አድርጋለች። ከነዚህ ውስጥም በሚሊዮን የሚቆጠሩ በርሜሎችን የነዳጅ ክምችቶችንም ከጉያዋ እያወጣች መልቀቅና ባለፈው ሳምንት በሩሲያ ነዳጅ ላይ የተጣሉትን ማዕቀቦችንም ማገድ ጭምር ይገኝበታል። ይህ ሁለተኛው ውሳኔ ደግሞ የሩሲያን ማዕቀብ ማንሳት የቭላዲሚር ፑቲንን ኃይል በከፍተኛ ሁኔታ ያጠናከረ ሲሆን ፑቲን በየቀኑ ከነዳጅ ሽያጭ ከፍተኛ ሚሊዮን ዶላሮችን እያገኙ ነው። በዓለማችን ላይ በየቀኑ ከሚፈለገው 100 ሚሊዮን በርሜል ነዳጅ ውስጥ ወደ 1/5 የሚጠጋው በኢራን የባህር ዳርቻ በሚገኘው የሆርሙዝ ወሽመጥ በኩል የሚያልፍ ሲሆን ነገር ግን በየካቲት ወር መጨረሻ ጦርነቱ ከተጀመረ ወዲህ በወሽመጥ ውስጥ የነበረው የመርከብ እንቅስቃሴ ሙሉ በሙሉ ቆሟል። በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በቁጣ ጦፈው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላትን የወረቀት ላይ ነብር ያለ አሜሪካ የማትረቡ ሲሉ ከባድ በሆኑ ቃላት ዘልፈዋቸዋል። ይህ ጦርነት የአሜሪካ የውስጥ ፖለቲካን ብቻ ሳይሆን ከምዕራባውያን አጋሮቿ ጋር ያላትን ታሪካዊ ግንኙነትም ቡኛ እየፈተነውና እያንኮታኮተው ይገኛል ብለዋል የአሜሪካ መገናኛ ብዙሃን። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ አጋሮቻቸውን የሆርሙዝ ወሽመጥን ከኢራን ጥቃት ለመጠበቅና አሜሪካን ለማገዝ ፈቃደኛ ባለመሆናቸው ነው ታሪካዊ የተባለና እጅግ ጠንካራ ስድብ የቀላቀለ ቁጣ በዛሬው ዕለት ሌሊት ያዘነቡባቸው። ፕሬዝደንት ትራምፕ በማህበራዊ ሚዲያ ትሩዝ ሶሻል ገጻቸው ላይ ባሰፈሩት በስድብ የታጀበው ፖስታቸው ላይ እንዳመለከቱት የኔቶ አባል ሀገራት በሙሉ ፈሪዎች ሲሉ የጠሯቸው ሲሆን ማህበሩ አሜሪካ ባትኖርበት ኖሮ እጅግ ደካማ ይሆን እንደነበር በአደባባይ ገልጸዋል።
አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን በሆርሙዝ ወሽመጥ በሚያልፉ ግዙፍ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸም ጀምራለች። በዚህም ምክንያት የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ዙሪያ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። አሜሪካ የኔቶ አባል ሀገራት በወሽመጡ በኩል የሚያልፉ መርከቦችን ደህንነት በመጠበቅ እንዲያጓጉዙ ብትጠይቅም ሀገራቱ ወደ ጦርነቱ መግባት እንደማይፈልጉ በግልጽ ተናግረዋል። ይህንን ተከትሎ ትራምፕ በጽሑፋቸው ላይ ያለ ዩናይትድ ስቴትስ አሜሪካ ኔቶ የወረቀት ላይ ነብር ነው፣ የሚረባም ስብስብ አይደለም፣ እኛ ብንወጣበት ማንም የሚፈራቸው የለም ብለዋል። ኢራን ኒውክሌር እንዳትታጠቅ በሚደረገው ፍልሚያ ውስጥ ለመሳተፍ እነሱ አልፈለጉም በማለት ገልጸዋል። አክለውም አሁን ጦርነቱን በወታደራዊ ኃይል አሸንፈናል፣ እነርሱ ማለትም የኔቶ አባላት በነዳጅ ዋጋ መጨመር እያማረሩ ነው። ነገር ግን የነዳጅ ዋጋ በከፍተኛ ሁኔታ ለመጨመሩ ብቸኛው ምክንያት የሆነው የሆርሙዝ ወሽመጥን በቀላል ወታደራዊ ስሪት ለማስከፈት ለማገዝ ፈቃደኛ አይደሉም። ነገር ግን ነዳጅ ጨመረ ይላሉ። የፈሪዎችና የከንቶች ስብስብ ብለዋል። አጋሮቻቸውን ክፉኛ የወቀሱት ፕሬዝደንቱ ቁጣቸውን ሲያጠቃልሉ በትንሽ ዋጋ በቀላሉ የሚፈጽሙት ነገር ነበረ፣ ነገር ግን ፈሪዎች ናችሁ፣ ያደረጋችሁትን መቼም ቢሆን አረሳላችሁም በማለት ትራምፕ ጥብቅ የሆነ ማስጠንቀቂያና ዛቻ አስተላልፈዋል። የኔቶ አባል ሀገራትንም ይህ ጦርነት ይለፍና የማደርጋችሁን እኔ አውቃለሁ ሲሉ ነው የተናገሩት። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኔቶ ላይ ቁጣቸውን ሲያሰሙ ይህ መጀመሪያቸው አይደለም። ባሳለፍነው ሳምንትም በኔቶ ላይ በሰነዘሩት ትችት ማንም እኮ አይፈራቸውም፣ ፑቲንም ቢሆን አይፈራቸውም፣ በኔቶ ውስጥ የምትገኘው አሜሪካን ፈርቶ እንጂ ፑቲን እስካሁን እያንዳንዱን ምን ሊያደርጋቸው እንደሚችል አውቅ ነበረ፣ ነገር ግን በእኛ ተጠብቀው ነው ያሉት፣ የማይረቡ ሀገራት ስብስብ ናቸው ሲሉ ነው ወርፏቸው የነበሩት። ይህ በዚህ እንዳለም በጦርነቱ ቀጠናውን ማዳረሱን ቀጥሏል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ዲፕሎማሲያዊና ወታደራዊ ማዕከልን ኢላማ ያደረገው የሰው አልባ በራሪ አውሮፕላን ድሮን ጥቃት በኢራን መፈጸሙ ተመልክቷል። እንደ አጃንስ ፍራንስ ፕሬስ ዘገባ ከሆነ የባግዳድ ዓለም አቀፍ አውሮፕላን ማረፊያ ቅጥር ግቢ ውስጥ የሚገኘውና የአሜሪካ ወታደራዊ ሰራተኞችን የሚያስተናግደውን የሎጂስቲክስ ማዕከል ቢያንስ 3 ተከታታይ የኢራን ድሮን ጥቃቶች አርፈውበታል ብለዋል። የኢራቅ የደህንነት ባለስልጣናት ለመገናኛ ብዙሃኑ እንዳረጋገጡት ሶስተኛው የድሮን ጥቃት ከተሰነዘረ በኋላ በወታደራዊ ካምፑ አቅራቢያ ከፍተኛ የሆነ የእሳት ውድመትና ቃጠሎ ታይቷል ብለዋል። ጥቃቱ በሰው ሕይወት ላይ ስላደረሰው ጉዳት እስካሁን በዝርዝር የተገለጸ መረጃ የለም። ይህ ጥቃት በመካከለኛው ምስራቅ እየተካሄደ ካለው ሰፊ ጦርነትና ውጥረት ጋር ተያይዞ በአሜሪካ የጦር ሰፈሮች ላይ እየደረሱ ካሉ ተከታታይ ጥቃቶች አንዱ ነው ተብሏል። በተጨማሪም ኢራን በባህረ ሰላጤው አረብ ሀገራት በሚገኙ የኃይል ተቋማት ላይ የምታደርሰውን ጥቃት አጠናክራለች። ይህ የሆነውም በተለይም ደግሞ እስራኤል በዚህ ሳምንት መጀመሪያ ላይ የኢራንን ግዙፍ የደቡብ ፓርስ የባህር ላይ የተፈጥሮ ጋዝ ማውጫን በፈንጂ መደብደቧን ተከትሎ ነው። አርብ ዕለት ማለዳ ላይ ሁለት ዙር የኢራን ድሮኖች የኩዌትን የነዳጅ ማጣሪያ በማጥቃት እሳት አስነስተዋል። በቀን 730 ሺህ በርሜል ነዳጅ ማምረት የሚችለውን የሚና አልአህማዲ ማጣሪያም በመካከለኛው ምስራቅ ካሉት ትልልቅ ማጣሪያዎች አንዱ ነው። ይህ በዚህ እንዳለ የአሜሪካና እስራኤል ጦርነት ወደ 3ኛው ሳምንት ሲገባ ኢራን የአጸፋ ጥቃቷን በዓለም ዙሪያ በሚገኙ መዝናኛና የቱሪስት ቦታዎችን ወደሚያካትት ደረጃ ለማስፋት ዝታለች። የኢራን አስፈሪ ነው የተባለው ይህ መግለጫ ከፍተኛ ወታደራዊ ቃል አቀባይ ጀነራል አቡል ፋዚል ቬጋርጂ እንደዘገቡት ከሆነ በዓለም ዙሪያ ያሉ ፓርኮች፣ የመዝናኛ ስፍራዎችና የቱሪስት መዳረሻዎች በሙሉ ለኢራን ጠላቶች ደህንነታቸው የተጠበቀ እንደማይሆን ከዚሁ ለመናገር እንወዳለን ያሉ ሲሆን ይህ ዛቻ ኢራን ከመካከለኛው ምስራቅ ባለፈ እንደ ጫና መፍጠሪያ ዘዴ ወደ አሲሜትሪክ ጥቃቶችን ልትሰነዝር ትችላለች የሚለውን ስጋት እንደገና በከፍተኛ ሁኔታ አባብሶታል። ይህ በዚህ እንዳለ የመካከለኛው ምስራቆቹ ሀገር ኳታር፣ ጆርዳንና ግብጽ እስራኤል በደቡባዊ ሶሪያ በሚገኘው ወታደራዊ መሰረተ ልማት ላይ የፈጸመችውን ጥቃት በጽኑ አውግዘዋል። የኳታር ውጭ ጉዳይ ሚኒስትር ባወጣው መግለጫ ኳታር ጥቃቱን ሉዓላዊነትን የጣሰ እንዲሁም በዓለም አቀፍ ሕግን የተባበሩት መንግስታት ድርጅት ቻርተርንም በግልጽ የጣሰ መሆኑን ገልጸዋል።
እንዲህ ያሉ ጥቃቶች ያለምንም መከላከያ መቀጠላቸው የቀጠናውን ደህንነት መሰረት እያናጋ መሆኑን የገለጸው ሚኒስትሩ ዓለም አቀፉ ማህበረሰብ እንዲህ ያሉትን ጥሰቶችም ለመግታት አለመቻሉ ቀጠናውን ለገጠመው ከፍተኛ ቀውስ መባባስ ዋነኛ አስተዋጽኦ አድርጓል ሲሉ ተችተዋል። ጆርዳንና ግብጽም ጥቃቱን ያወገዙ ሲሆን የእስራኤል ጦር ግን ጥቃቱን የፈጸመው ሐሙስ ዕለት በሱወይዳ አካባቢ በሶሪያ ባለስልጣናት በድሩዝ ሲቪሎች ላይ ለተፈጸመው ጥቃት የበቀል ነው ሲል ነው ትናንትና ማምሻውን በሶሪያ ላይ ጥቃት የፈጸመው። ይህ በዚህ እንዳለ የብሪታንያ መንግስት አሜሪካ በብሪታንያ የሚገኙ ወታደራዊ ጦር ሰፈሮችን በመጠቀም በኢራን ላይ ጥቃት እንድትፈጽም መፍቀዷ ተዘግቧል። ሮይተርስ እንደዘገበው ከሆነ የብሪታንያ ሚኒስትሮች በትናንትናው ዕለት አመሻሹን ባደረጉት አስቸኳይ ስብሰባ በኢራን ጦርነትና በኢራን የሆርሙዝ የባህር ወሽመጥን በኃይል በዘጋችበት ሁኔታ በሰፊውና በጥልቀት ተወያይተዋል የተባለ ሲሆን ከዳውኒንግ ስትሪት የወጣው ይፋዊ መግለጫ እንደሚያትተው አሜሪካ የብሪታንያን የጦር ሰፈሮች እንድትጠቀም የፈቀደው በቀጠናው ያለውን የጋራ የመከላከል ደህንነትን ለማረጋገጥ ሲባል ነው ተብሏል። ይህም አሜሪካ በሆርሙዝ ወሽመጥ ላይ በሚንቀሳቀሱ መርከቦች ላይ ጥቃት ለመሰንዘር ጥቅም ላይ የሚውለውን የኢራንን የሚሳኤል ጣቢያዎችና ወታደራዊ አቅሞችን ለማዳከም የምታደርገውን የመከላከያ ዘመቻ የሚያካትት መሆኑን በመግለጫው ላይ ተመልክቷል። ይህ ውሳኔ በምዕራባውያንና በኢራን መካከል ያለውን ወታደራዊ ግጭት ወደ አዲስ ምዕራፍ ያሸጋገረው ሲሆን የባህር ላይ ንግድ መርከቦችን ደህንነት ለመጠበቅ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ይገልጻል። እዚህ ቀደም ዩናይትድ ኪንግደም ለአሜሪካ ጦር ቤዟን የፈቀደችው አሜሪካ ለመከላከል እርምጃ ብቻ ትጠቀመው የሚል የነበረ ሲሆን አሁን ግን ኢራንን ለማጥቃትም ከፈለገች አሜሪካ እንድትጠቀምበት ከምሽት ጀምሮ ተፈቅዶላታል። በመጨረሻም በትናንትናው ዕለት ኢራን አዲስ ዓመቷን ማክበሯ ይታወቃል። በፋርሶች ካላንደር ትናንትና አዲስ ዓመት የነበረ ሲሆን ይህንን አስመልክቶ ትናንት አመሻሹን የኢራን አዲሱ ጠቅላይ መሪ አያቶላ ሙጅተባ ኻሜኒ የፋርስ አዲስ ዓመትን መጀመር አስመልክተው ባስተላለፉት የጽሑፍ መልእክት ዘንድሮ በብሔራዊ አንድነትና በብሔራዊ ደህንነት ስር የሚመራ የትግል የመቋቋም ኢኮኖሚ ዓመት ነው ሲሉ ሰይመውታል። የኢራኑ ፋርስ የዜና ወኪል እንዳስነበበው ከሆነ መሪው በቴሌግራም ገጻቸው ላይ ባወጡት በዚህ የጽሑፍ መግለጫ በቅርቡ በቱርክና በኦማን ላይ የተፈጸሙትን ጥቃቶች በኢራንም ሆነ በአጋሮቿ ኃይሎች የተፈጸሙ አይደሉም በማለት ውንጀላውን አስተባብለዋል። ይህ የጽሑፍ መግለጫ ይፋ መደረጉ አዲሱ ጠቅላይ መሪ አሁንም በአደባባይ ለመታየት አለመቻላቸውን በድጋሚ ያረጋገጠ ክስተት ሆኗል። አያቶላ ሙጅተባ ኻሜኒ ፌብሩዋሪ 28 አባታቸውንና ሌሎችም የቤተሰብ አባላትን በገደለው ከባድ የእስራኤል የአየር ጥቃት ወቅት ክፉኛ መቁሰላቸው ከተዘገበ ወዲህ እስካሁን በአደባባይም ሆነ በቴሌቪዥን መስኮት ፊታቸውን አልታየም። በመሆኑም አዲሱ ዓመት እንኳን በምስል በቪዲዮ ሳይሆን በጽሑፍ መልእክት ብቻ ማስተላለፋቸው ስለ ጤንነታቸው ሁኔታና ስለሚገኙበት ስፍራ በርካታ ጥያቄዎችን እያስነሳ ይገኛል። ከዚህ ቀደም በወጡ ዘገባዎች እንደተመለከተው ሙጅተባ ኻሜኒ በሚስጥራዊ በረራ ወደ ሩሲያ ዋና መዲና ሞስኮ በመጓዝ በሞስኮ ሕክምና እየተከታተሉ እንዳሉ መገናኛ ብዙሃን ሚስጥራዊ የመረጃ ምንጮቻቸውን ዋቢ በማድረግ መዘገባቸው ይታወቃል። ይህንን ተከትሎ ታዲያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንደተናገሩት አዲሱ የኢራን መሪ መንፈስ ነው ወይም እስካሁን አላየነውም፣ ሞቷል ብዬ ለማሰብ እየተገደድኩ ነው ያሉት ትራምፕ እስካሁን ድረስ በአደባባይ ፈጽሞ አልታየም፣ ምንም አይነት እንቅስቃሴም አላደረገም፣ በጽሁፍ ብቻ ነው መግለጫ የሚሰጡት ብለዋል። መገናኛ ብዙሃን እንደሚገልጹት ከሆነ በአያቶላ ሙጅተባ ኻሜኒ ላይ የደረሰው ጉዳት እጅግ ከባድ መሆኑን የገለጹ ሲሆን በአጭር ጊዜም በመገናኛ ብዙሃን ይታያሉ ተብሎ እንደማይጠበቅም ዘግበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው መካከለኛው ምስራቅን የሚመለከቱ ዘገባዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት በየረገጥንበት የምድር ዳርቻ ሁሉ እኔንም እናንተንም በቸር ጠብቆ ቸር ያቆየን። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ